ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረይስና አሮይ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷል። ዛሬ ብቅብል ምንድነው ያሉት ኢታማጆር ሹም ፋኖ ወዮልሽ መሳሪያ ደበቅሽውን ብቅብቅ ያርግሽ ነው ብታስረክብ ይሻላል። እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡ ማን ሞኛለ እጁ ላይ ያለው ነገር የሚያስረክብሽ ታውስ ወደብ የሌላት ሀገር በሯ ይዘጋባት ተቆልፈባት ሽንት ቤት አትሄድ ሳሎን አትወጣ። አሁን ስሙ ረከሰና ለአንድ ፋብሪካም ለአንድ ለሆነ ሳሙና እንትንም አምባሳደር ይፈጠራል። እንዴት እንዳዋረዱት እኮ ይሄንን እንኳን ሃይ የማይል መንግስት ነው የገጠመው። እከሌ ስልጣን ይቀቅ እከሌ ያው ነው ጉልቻ ቢቀያየር ወጥ አያጣፍጥም ያው ናቸው። እቱን ለማስቆም አምናም ይሄ ቃል ተገብቷል። አገሪቱ ውስጥ በየቦታው ያሉ እንዲያውም እኮ ትላንትና ግጭት ነበር የሚባሉት ከዛ ወደ ውጊያ መጡ። አሁን እኮ ወደ ጦርነት እየሄደ ነው። ለምንድነው እንትንም አለባብሰን የምናሳልፈው? በመላው አማራ ክልል ስር ሰዶ ዛሬ ጨቅላ ህፃናት ከ4.9 ሚሊዮን በላይ የሚሆኑ ህፃናት ከትምህርት ገበታ ውጭ ናቸው። ትምህርት ቤቶችን ያየን ከሆነ ወድመው መከላከያው ይፋኑ ኃይልም ትምህርት ቤቶችን ቢጠቀሙ በሄደበት አጋጣሚ መሰብሰቢያው ጽፈት ቤቱ መዛው ነው የሚሆነው። የኛ ልጆች ተጠባበቁ በቃ አሁን ህግ ይከበር ብለናል። የዳለቻ መታሰሩ ትክክል ነው ብለን ነበር። አሁን ግን የዳለቻ መታሰሩ ከአቅም በላይ ትክክል አይደለም። ይውጣልን አንድ ይውጣ አንድ ዳለቻ ይውጣ ትምህርት ተሰጥቶት ይውጣ። ሁለት ከዚህ በኋላ ላለ ግን እንቆጣጠር ከተባባል ሚዛን ይደፋል ችግሮቹ ሚዛን ይደፋል። ትክክል አይደለም። ሚዲያኖች ነን የሚሉትም በኦርቶዶክስ ሚዲያኖች ከፍቶ እዚህ ምናምን እያሉ በአስቸኳይ እነሱም ስርዓት መያዝ አለባቸው። ኦኬ ሶፊናስ ደግሞ እንደዛው በዛው ልክ ምን እየሰሩ ነው ያሉት? እነ ቢኒያም ሽታይ ምንድን እየሰሩ ነው ያሉት? ኬንያ ማለት ምን ማለት ነች? የት ሀገር ናት እኮ በትራንስፖርት የምንገባበት አይደለች። እዚህ ቁጭ ብሎ የሀገሪቷን መሪ የሀገሪቷን ህዝብ የኦሮሞውን ሌላውን ህዝብ እንዳለ ሲያንቋሽሹ ምንድነው የሚሰሩት? ምንድነው የሚሰራው መንግስት እንዴ? ዝም ያለ ችግር አለበት። እኛ ዝም ያልነው አውቀን ነው እያንዳንዷን ሚዛን ውስጥ ያስገባን አለን። እና ለማንኛውም ይሄ ጥሩ አይደለም። ጥንቃቄ ፈልጋል። ጥንቃቄ ሳይያዙ ነበር ሳይያዙ ከተያዙ በኋላ ብዙ ነው መዘዙ እንደተባለ ችግር ከተፈጠረ በኋላ እንደዚህ አይነት ነገሮችን ጥንቃቄ ያስፈልጋል። እርሶም አንስተውታል። የማን ቤት ጠፍቶ የማን ሊበጅ ያውሪ መፈጫ ይሆናል እንጂ እንደሚባለው አይነት አባባል ይሄ ቀን እንዳይመጣ ነበር ሳስጠነቅቃቸው የነበረው። በነገራችን ላይ መጀመሪያ እኔ ቤት የዛሬ 3 ዓመት 4 ዓመት መድረክ ላይ አስቀምጬ ቀሎ ስለመጣ አይቅለልባችሁ ብዬ ነበር። ሊቃኖቻችንን ማናከብር እስከመቼ ድረስ ነው? ሊቃኖቻችን እየተሰደዱ ተሳዳቢ ብቻ የሚቀርቡ ያሉን በቁጥር በጣት የሚቆጠሩ ሊቃኖች ናቸው። እነሱን በባትሪ የሚፈልጉ ናቸው። እነሱንም እያሳደደን ነው። ክብራትና ክብራን ፍቅር ሲዝም ሀገር ለቆ ተሰዷል። ኬንያ ገብቷል። ይሄው Prophet Dante and the last prophet of the world. We have this one book, Holy Book, Rule and Regulations and Worship Kinds and Others. It's new, not a Christian, not the Bible, not the Quran. New. You can join and to read this book for a new life. This new. ይሄ ልጅ ኬንያ ገብቶ በሚሊዮኖች ሲከተሉት የኛ ነው እንዳትሉ። እንዲህ ያለ አመል አለብን። ሰው ይመጣል፣ ሰው ትንቃላችሁ፣ ሰው አታከብሩ። ተጃችን ያፈተለኩ ሰዓት ግን የኛ ነው ዘመዴ እኮ ነው በአባቴ በእናቴ እንዳትሉ። ገፍታችሁታል። ኬንያ ገብቷል። ኬንያውያን እንኳን ደህና መጣ ብለውታል። በደንብ ይግረማችሁና እሱ ኬንያ የገባበት ሰዓት ዝናብ ዘንቧል። ይሄን ነብይ እንዴት ነው ልናስመልስ የምንችለው? እንዴት ነው ልንመልሰው የምንችለው? ቡና ሰተን ነው? ወርቅ ሰተን ነው? የከበሩ ማዕድናትን ሰተን ነው? እንዴት ነው ፍቅር ሲዘምን ድጋሚ ልናመጣው የምንችለው? እንዴት ነው? ይሄው በቃኝ ብሎ ተራግሞ ነው የወጣው። በጦርነት አትራፊ ለመሆን የፖለቲካ ፍልስፍናቸውን መሰረት የሚያደርጉ ኢትዮጵያውያን የፖለቲካ ስብስቦች እየታዩ ነው።
ኤርትራ ወደቡን አሁን እየተጠቀመችበት አይደለም ቶታሊ ሸሬት ያደራበት ነው ያኔም ጠቅላይ ሚኒስትር መለስ በብሪት ተነስተው ይፎከሩት ምን ነው አሁን ቄስ መሎክሴ የሚላክበት ሼህ የሚላክበት ፓስተር የሚላክበት ሽምግልና አይደለም አለፈሱ በአማራ ክልል ያለው ሰላም እጦት ወይም ውጊያ በኦሮሚያ ክልል ያለው የታጣቂዎች አሁንም እንቅስቃሴ በዜጎች ላይ የሚደርስ እንግልትና የሰላም እጦት በትግራይ ያለው ውል ያለየለት ሁኔታ አሁን በቀደም ያልኩት አልቀረም ህዝባዊ አመጽን እቀሰቅሳለሁ እያለ እየፈከረናል አሁን ውጭ ሀገር ሆኖ ነው ልንል ነው ደምሳሽን አይ ጉድ ነው ወይስ ደምሳሽ ራሱ ከበስተጀርባው ሌላ የመንግስት ኃይል እንግዲህ እና አብርሃም አብይ ነው እጁ ያለበት አብሮት አለ ይባላል ጓደኛሞች ናቸው ይባላል ኦኬ እንዴት ነው ለምንድን ነው በደምሳሽ ላይ ያልሰራ ህግ በማን ላይ ሊሰራ ይችላል ነው ወይስ እዚህ ወንጀል መቅጫ ህግ ላይ ዳለቻ የተሳደበው በአንድ እንደም ዳለቻ ለመንግስትም ብዙ ጊዜ የኦሮሞ ልጆች ታስሯል ኦሮሞ ሲሳደብ ህግ ይጻናል ህግ ስራ ላይ ይውላል ኦሮሞ ሲሳደብ ህጉ ይከደልና መሳባ ውስጥ ገብቶ ይቆለፍበታል ኤምባሲዎቻችን አምባሳደሮቻችን የስልጣን ጡረታ መውጫ ሆነዋል በቦታው ላይ የተሻሉ ዲፕሎማቶች ያስፈልጉናል በዲፕሎማሲ ጠንካራ ያልሆነ ሀገር እንኳንም መብቱን ሊጠይቅ ቀርቶ ግዴታውን እንኳን የሚወጣበትን መንገድ ሲሸፈንበት አይተናልና በህዋት ያደግ ዘመን የተጣሉ የመሰረት ድንጋዮችን ሰርቶ ለመጨረስ ሳይሆን ነቅሎ ለማንሳት እንኳን ጊዜ ይፈጃል ብለዋል እኔ አሁን ህዝብን ለማዳን ብዬ ነው እንዲምናገረው ጥንቆላ እንዲያስመልኩ አብይ ጥንቆላ ሊያስመልካቸው ሊያሳስታቸው ከእግዚአብሔር ሊያጣላቸው ትክክል እንደ መንሱር ያለ ያስነፋችሁ አንከባበርና መሰገ ያስነፋችሁ አዎ እኔ አሁን እኔ የምልህ አንተ አሁን ብዙ ነገሮችን ታያለህ የራስን ሃይማኖት የመሰረትክ ጀግና ነህ ግን እኔ 3000 ሰው ሰላም ሚኒስቴር አስፈርሜ መች ፍቃድ ሰጡኝ የሚገርም ናቸው አይሰጡም ማቃለው ይባ ግን ያው ቤተክርስቲያን ሊሰሩ ትንሽ ነው ይቀራቸው ለሬቻ ሰርተዋል እንጂ እንዴት ሊሰሩ ትላለህ እኔ አሁን የምልህ የሬቻ መስራቾች በድሮ ጊዜ ምንድናቸው ንገረኝ እስኪ በድሮ ህይወታቸው እሬቻ በአድ አምልኮ ነው ምንም አይነት ይዘት የለውም በሬቻ ሊመለክ አይገባም ጭራሽ ደግሞ መንግስት በጀት ይዞ እሬቻ ለምንድን ነው ለገና በጀት የማይዘው ለፋሲካ በጀት የማይዘው ለአረፋ በጀት የማይዘው ለመውሊድ በጀት የማይዘው ለምን ክርስቲያኖች ዝም ትላላችሁ ለእናንተ በጀት ሳይያዝ ለእሬቻ ሲያዝ ሙስሊሞች ለምን ዝም ትላላችሁ ለአረፋና ለመውሊድ ሳይያዝ ለእሬቻ በጀት የሚያዘው ለምን እናንተስ ከሁሉም ቀደምት የነበራችሁ ከኋላ የመጣው አይን ሲያወጣ ምንድነው ይሄ የሁላችንም ጉዳይ ነው ዝም ማለት የለብንም ታርጊ እስኪ እንዴ ለምን ክርስቲያን ሙስሊም አንድ ላይ ተተባበሩም እሬቻ የሚባለው ይሄን ያህል መንግስት ትኩረትና በጀት ሰጥቶት ሲሰራ ለምንድን ነው ሌላው ክርስቲያን እስልምና የነበረ የቆየ ሃይማኖት ሲረሳ እንደውም ትውልዱን ወደ ጥንቆላና ወደ ባዕድ አምልኮ በመውሰድ እያሳሳተ ይገኛል መንግስት ሊጠየቅ ትውልድን እያሳሳተ ሐቅ ሊባል ይገባል ለሷን የሞተ ነው ምክንያት በሃይማኖትም ሆነ በብሔር ጣልቃ እየገባ ይገኛል በሃይማኖትና በብሔር ጣልቃ በመግባት ትውልድን አጉል እያሳሳተ ነው የቱ ጋር ነው መሬት ያለው ደምሳሽ መሬት አይደለም ቤት ሳለው እንደ የሚስቱ የባለቤቱ እናት አይደሉም እንደ ቀበሌ ቤት ለቀቁለት ከአዲስ አበባ እንዴት በአንድ ሌሊት ኬንያ ገብቶ መግለጫ ሊያወጣ ቻለ ደምሳሽ እንዴት ደምሳሽ ፍቅሬዝም እንዴት ኬንያ ደርሶ መግለጫ ሊያወጣ ቻለ ህዝብ ሲሳደብ እሬቻ ሲሳደብ ነበር የእሬቻ ለትራሱ እሬቻ ምናምን ብሎ ሙልጭ ሲያደርግ ነበር መንግስት ሲሞልጭ ነበር የት ነበር የሀገሪቱ አርቲፊሻል ኢንተለጀንስ ይሄ ሰውዬ ላይቭ ላይ ነው እንግዲህ 24 ሰዓት ላይቭ ላይ ቁጭ ብሎ ነው ሲሳደብ ሙሉ ይሄ መንግስት ራሱ መፈተሽ የለበትም ወይ ብላችሁ ታምናላችሁ ወይ ለምን እንደዚህ አይነት ወንጀለኞቹ ለምን ከመንሰር አሁን እኮ ከመሳደቡት ወንጀል ከመሰሩት ልክ እኛ ምን ሰራው ሰራተኞች እኮ እየፈራን መጣን አሁን ከለላ ያስፈልገናል ይሄ ከለላ የለንም
ህግ ከለላ ያስፈልገናል። ዋስትና የለንም። ራሳችን በራሳችን እየጠበቅን ያለነው ተጠናክረን ራሳችን በራሳችን ካልጠበቅን በስተቀር አስፈሪ ጉዳይ ነው። ጋንግስተር የነገሰበት ጋንግስተር የበላይነት ያገኘንበት ጋንግስተር በበላይነት ያገኘበትና ጋንግስተር የተባረከበት ሌላው የተረከሰበት ኦሮሞ ቢሆን እውነት 48 ሰዓት ውጪ ቆያል ወይ? ማታውን እኮ ነው በር የሚንኳካበት ኦሮሞ ቢሆን። ሁሉም ብሔር ሁሉም ሃይማኖት ሙስሊም ክርስቲያን ሳይል ሌሎቹ ብሔሮች በአጠቃላይ አንድ ሆነን አመጽ ማስነሳት አለብን ነው። ወደ አመጽ መግባት አለብን። ከዛ በፊት ግን ካመጹ በፊት እኛ አንድ መሆን አለብን። አንድ ካልሆንን የተበታተነ አመጽ ነው የሚሆነው። ኃይል አይኖረውም። መጀመሪያ ልንረዳ ይገባል። ይሄ ደግሞ አዌርነስ በደንብ ማሳደግ አለብን ሁሉም ላይ። እኛ ብቻ ለምሳሌ ሁሉም እንዲነሳሳ የራሳችንን ብቻ ብሔር እየጠራን ተበድለናል አንበል። ሁሉም ችግር እንደሆነ እናውራ። የሁሉም ወንድሞቻችን እህቶቻችን ናቸው ሁሉም ብሔር ውስጥ ያሉት። ስለዚህ ሁሉንም የምናወራ ከሆነ ቀላል ይሆናል። ሁሉም ብሔሮች የማነሳሳት አቅምና ጉልበት እናገኛለን። ሁሉም ይረዱናል፣ እንተጋገዛለን። አንድ ብሔር ብቻ ከሆነ ግን ለሱም ይቀለዋል መዶቆስ። አዎ ግን እንደ ሐሳብ ነብያችን አሁን አማራው ለአማራ ቢጮ ደቡቡ ትግራዩ ለትግራዋይ ቢጮ አይደለም። ለምን መሰለሽ እሱ ችግሩ አማራ ለአማራ ጉራጌ ለጉራጌ ትግሬ ለትግሬ የሚጮ ከሆነ አንተማበርም። ዛሬ ችግር የሚፈጥርበት አማራ ላይ ይሆናል፣ ነገ ደግሞ ጉራጌ ላይ ለጉራጌ ብቻ ይሆናል። ተራ በተራ ነው ጩኸት የሚያስነሳው። ይመቸዋል። እሺ ማኔጅ ለማኔጅ ይመቸዋል። ችግሩ ግን ሁሉ አማራ ሲነካ ጉራጌ መጫው አለበት። ጉራጌ ሲነካ ትግሬው በብሔር ሳይሆን በብሔርተኝነቱ ካለበለዚያ አማራ ሲነካ ማንም አይጮህ። ያሳዝናል በጣም። ብቻ ያለ ማጉረምረም ነው የሚሆነው። ሌሎቹ አንዱ ነብያችን ስለማራ በደንብ ያውሩ። እኔ ስለሁሉ ነው ከጓንጻር ነብያችን እባክህ ገና ገብተህ አንዴ ዋላ ኮሽን አለኝ ገና እባክህ አዳምጥ መጀመሪያ። ቆይ ሊወር ተረጋጋ። ቆይ እሺ የመጨረሻ ጥያቄ አሁን ጥንዶ የሚባል አንቺን አይደለም። እሺ ወደ ጥንዶ የሚባል ሰሜናዊ እዝ አንድ ላይ ሊሆኑ ነው። ምን ይላሉ በዚህ ላይ? አንድ ሊሆኑ ነው። እስኪ እንገሩ ታታንዲላው ላስነፋውት መጀመሪያ አሁን ትግራይና አሁን እሱ በጣም አሪፍ ነገር ነው። አሁን እሱ ትልቅ ራስ ምታት ነው ሌሎቹንም አንድ ማድረግ። አሁን ባለፈው ትግራይና አማራ የአንድነት ስራ እየሰሩ በጣም አሪፍ ነገር ነው። ደስ የሚል ነገር ነው። በዚሁ መበርታት ያስፈልጋል። ከሌሎቹም ጋር መቀናጀት ያስፈልጋል። አብሮ መሆን ያስፈልጋል። ጥሩ ነው። እንደዚህ ነው አንድነት። ምክንያቱም ሁሉንም አንድ የሚያደርግ ስራ መስራት አለብን። አንዱ ሲነካ ዝም ማለት የለብንም። የሁላችንም ጉዳይ ነው። ይሄ ደግሞ አንዱ ሲነካ ዝም እንዳይሉ ጉራጌው ሲነካ አማራው መጮህ ይጀምር። ያኔ አማራው ሲነካ ጉራጌው ሁሉ እንደዛ እናድርግ። እስቲ እናድርግ። ያንዱ ጩኸት ይሰማል፣ ይመመን። እንደዛ አይነት ስራዎችን መስራት እንጀምር። እምስማማለሁ። በታተና አይጠቅም። እሺ የሞጣን እንትን ፕሮፋይል ያረከው ልጅ ጥያቄ ካለ ወይ ደግሞ ሐሳብ ካለ ሐሳብና አቅርብና ለተረኛ ሰው ደግሞ እንትን እንላለን። በተመሳሳይ ሐሳብ ጊዜያችንን አንፍጭ። እሺ ሰላም ቤስ እንዴት ናችሁ? ደህና ናችሁ ወይ? ያዝም ዘጥዛ አምላክ ይመስገን። ሰላም። እኔ ነብያችንን በእውነት ባለፈው ጀምሬ ስከታተላቸው ነበር። እንደውም ቪዲዮአቸውን ቆርጬ የቤት ፖስት አድርጌው ብዙ ተመልካች ብዙ ደጋፊ ነው እንትን ያለ ያለው ገብታችሁ ማየት ትችላላችሁ። ብዙ እይታ አለው። እኔ ከጎናቸው ነኝ ሁልጊዜም። ምክንያቱም አሁን ያለንበት ወቅት ይህን ሰውዬ እስከምናምን ጠራርገን የምናስወግድበት ወቅት ነው። ምክንያቱም ነብያችን ፕሬዝዳንት ቢሆኑ ምን ይጎላቸዋል? ስንት ያክል እየመራ እንዲያገሩ ምንድነው? እውነት ነው። ስልኩ እየወደቀ ነው ነብያችን። ይቅርታ ነው የክፍለ ሀገር ልጅ በሸበት መጥቶ ለምን አዲስ አበባ ልጅ አይገዛም እንዴ? ለምንድን ነው አዲስ አበባ ከንቲባ መሆን ያለበት? የአዲስ አበባ ልጅ ነው። ከሸበትና በከደከ እየመጡ ለምን አዲስ አበባን ያበላሹብናል? እውነቴን